ሰላም ውድ ቤተሰቦቻችን፣ ዛሬ ብዙ ተመልካቾችን በጉጉት ውስጥ የከተተው የአብርሽ ጉዳይ እንመለከታለን። አብርሽ በዚህ አስጨናቂ ሁኔታ ከገባ በኋላ ሰዎች አንድ ጥያቄ ብቻ እየጠየቁ ይገኛሉ። አብርሽ ያለበት ሁኔታ ምን ይሁን? የቅርብ ሰዎቹም ሆኑ ተመልካቾቹ በጭንቀትና በጉጉት ውስጥ ሆነው ዜናውን እየጠበቁ ይገኛሉ። ታዲያ በቀጣይ ምን ይፈጠራል? አብርሽ ከዚህ ሁኔታ ይወጣልን? ሙሉ ታሪኩን እስከ መጨረሻ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልኝ። ይህንን ቤት ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። አበረታቱኝ። አብርሽ እንግዲህ ትናንትና እንዳየነው ራሱን ስቶ ወድቋል። አንስተው እንግዲህ ወደ ሐኪም ቤት ሲወስዱት አይተናል። መኪና ውስጥ ሲገቡ አይተናል። እንግዲህ ወደ ሐኪም ቤትም ገብቷል። አብርሽ ግን በሚያሳዝን ሁኔታ ምን እንደሆነ እንዴት እንደሆነ ገና አልታወቀም። አብርሽ እንዴት ነው? ተሽሎታል? አልተሻለውም? የዶክተሮችን ምላሽ ገና አልታወቀም። በጣም ያሳዝናል። አብርሽ እንደዚህ መሆን አልነበረበትም። ይሄ የሆነው አንድም በእህቱ በኃይለኝነት የተነሳ ነው። እህቱ ለሚስቱ ብትተወው ይሄ ልጅ ምንም አይሆንም ነበር። ምክንያቱም ሚስቱ የሱን ውድቀት፣ የሱን ህመም፣ የሱን ጉዳት መቼም ቢሆን አትፈልግም። የልጁ አባት ነው፣ የልጇ አባት ነው። የምትወደው የምታፈቅረው ባሏ ነው። ምክንያት ስለሌላት ምንም እሱን የምትጎዳበት ነገር የለም። ማይጋጭ የለምና ተጋይተው ነበር። ማንም ባለትዳር ላይ የሚደረግ ነገር ነው፣ የሚገጥም ነገር ነው። እህቱ ግን ይሄንን በፍጹም ማስተዋል አልቻለችም። ታሞም ቢሆን ችግርም ቢኖርበት ሩታ እሱን ከማዳን ወደ ኋላ የምትል ልጅ አይደለችም። ብዙ ጊዜ ያለ መስማማት የሚያመጣው ችግር ይሄ ነው። የነሱ መጨቃጨቅ፣ የነሱ ያለ መስማማት እንግዲህ አብርሽ ለዚህ ዳርጎታል። በጣም ያሳዝናል። በጣም ብዙዬ በጣም አስመሳይ ሰው ናት። በጣም አስመሳይ ሰው ናት። በዚህ ልክ ሴት ላይ መጨከን፣ በዚህ ልክ አንድ ልጅ ያቀፈችን እናት ላይ መጨከን ተገቢ ነው አልልም። ምክንያቱም አብርሽ ሩታን ልጁ ቤት ነው ያለው እንጂ ማንም ቦታ አይደለም ያለው። ልትጎዳውም ስለማትችል ማለት ነው። ግን በጣም ያሳዝናል። እንግዲህ የአብርሽን ዜና ማታ እንግዲህ ሁሉንም ነገር ይፋ ይሆናል ብዬ አስባለሁ። እንግዲህ የሁላችንም የየግላችን ምኞት አለን። ሁላችንም ምኞታችንን ያሳካልን። ዋናው ነገርኛ የምንፈልገው አብርሽ ደህና እንዲሆንና እንዲሆን ብቻ ነው። ሌላው ነገር ሁሉም የሚሆነው ነገር በጊዜ ይሆናል እያልኩኝ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር።